ቅሌታም ትውልድ እያፈራን ነው። ወደ ገዳም እግር አታብዢ ታብጃለሽ። አዎ እግር አታብዢ ታብጃለሽ ያልክ ይሄው እንደ ተፈራው አበድኩ። በዘንዶ የሚሄድ ቄስ፣ በአንበሳ የሚጓዝ መምህር፣ በነብር የሚጠበቅ የሰው ፍጡር ቤት ይወስጣሉ። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት ማዕድናት ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆነው የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆኖ የኖሩት ገዳማት ናቸው። ደከመህ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ አዝናለኝ ስነግርህ። ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም።
በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ ሳያነብ ማወቅ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። ወደ ገዳም እግር አታብዢ ታብጃለሽ። አዎ እግር አታብዢ ታብጃለሽ ያልከኝ ልጅ ማበዴም አይደል ወቅቱም የጾም አይደል? እስቲ ከእብደቴ ላጋራ። የእብደት ሚስጥር ገዳም ሲባል ስለ መንፈሳዊ ረፍቱ ስለ ቃል ኪዳን ተሳታፊነት ወይም ደግሞ ስለ ታሪክና ቅርስ መማር እንደሆነ ሰምተህ ሊሆን ይችላል። ነገር ግን ገዳምን በእግራቸው ለሚሄዱት ሳይሆን በንስሐ ልባቸው ለሚሄዱ የእውነት ፈጣሪያቸውን ለፈለጉ ለሻቱት እሱን ለወደዱ የሚሰጥ አንዳቸው የእብደት ሚስጥር አለ። ሚስጥሩ እዚህ ቃል ላይ ይጀምራል። ሊቀ ሙያ ዘ ማስተር ኦፍ ኦል ክራፍትስ። ፈጣሪ ሊቀ ሙያ መሆኑን በአይንህ ታያለህ። በዓለም ያለ ነገር በሙሉ የፈጣሪ ጥበብ ፍንጣቂ መሆኑን በአይንህ ታያለህ። በተራ ቁጥር እንሂድ። ተራ ቁጥር 1 ታላቁ የስነ ፈለክ ተመራማሪ እግዚአብሔርን ታገኘዋለህ። ሳይንቲስት ዛሬም ድረስ አዲስ ከዋክብትን ለማግኘት ሲደክሙ በገዳማቱ እያንዳንዱ ኮከብ በስሙ ተጠርቶ በቦታው ያስቀመጠ የጋላክሲዎቹን ስፋት የለካ የከዋክብቶቹን ብርሃን የለኮሰ የጽንፈ ዓለም ካርታ የሳለ እግዚአብሔር በቅዱሳን ላይ አድሮ በዓለም የቀደመ የስነ ፈለግ ዕውቀትን ትገልጣለህ። ሁለተኛ እልፍ ስትል ታላቁ የህግ ባለሙያ ወይም ደግሞ ዘ ሱፕሪም ሌጅስሌተርን እግዚአብሔርን ታገኘዋለህ። ዓለም ያለ ህግ ብጥብጥ እንደምትሆን ያወቀ የማይለወጡ የተፈጥሮና የሞራል ህጎችን ያወጣ ፈጣሪን ታገኘዋለህ። ስራው ምንድነው ብቲ ለፀሐይ መውጫዋን ለባህር ወሰኑን ለሰው ልጅ ህሊናን ህግን አድርጎ የሰጠ ታላቁን የህግ ባለሙያ እግዚአብሔርን ታገኘዋለህ። እልፍ ስትል ትንሽ ታላቁን የምግብ ሳይንቲስት ዘ ማስተር ሼፍ ኒውትሪሽኒስቱን ታገኘዋለህ። በአንድ ተመሳሳይ አፈር ጣፋጩን ፍራፍሬውን የሚበላ እህሉን የሚፈውስ መድኃኒቱን ቅጠላቅጠሉን የሚያበቅል ድንቅ የምግብ አዘጋጁን ፈጣሪህን ከነዝግጅቱ አዛርቱ መች ተዘርቶ መች ይታጨድ ምን ይደረግ እስከነ መልእክቱ ታገኘዋለህ። እልፍ ስትል ትንሽ ታላቁን የቋንቋ ሊቅ ዘ ማስተር ሊንጉዊስት የሆነውን ፈጣሪህን ታገኘዋለህ። የሰው ብቻ እንዳይመስል የፍጥረታትን ሁሉ የሚግባቡበትን የተፈጥሮን ቋንቋ የፈጠረ በስራው የልብ ትርታ፣ የአይን ጥቅሻ፣ የነፍስ ጩኸትን ድምጿን ያለ ተርጓሚ የሚረዳ የቋንቋ ምንጩን በገዳሙ ታገኘዋለህ። እልፍ ስትል ታላቁን የሂሳብ ሊቅ በቁጥርና በጂኦሜትሪ የተቃኘ ዓለምን በስራው የአበባ ቅጠሎችን አቀማመጥ የንብ ቀፎ ቅርጹን ሄክሳጎኑንና የሰው ፊት ተመጣጣኝነትን ጎልደን ሬሾን የፈጣሪ የሂሳብ ውጤት ውስጥ ራስን ታገኘዋለህ። እልፍ ስትል ታላቁን የከተማ ፕላነር የተፈጥሮና የዓለም አቀማመጡ ውቅያኖስ ወሰንን እንዳያልፍ ተራራ ምድርን እንዲያጸና ወንዝ ለህይወት አስፈላጊ በመሆኑ በየቦታው እንዲፈስ ያደረገ የምድር መሐንዲስ የሆነው እያንዳንዱ ፍጡር ከጉንዳን እስከ ቁንጫ እስከ ሰው ከነ ምግቡ ከነ መጠለያው ያዘጋጀ ፕላነሩን ታገኘዋለህ። እልፍ ስትል በገዳሙ ታላቁ የኢኮኖሚስት ባለሙያን ታገኘዋለህ። እግዚአብሔርን ብክነት የሌለበት ተፈጥሮ የሀብት ክፍፍልን የሚያውቅ የፀሐይ ብርሃን ለሁሉም አየርና ውሃ ለሁሉም የሚያደርስ ጥበቡ ዑደቱ ሪሳይክሊንጉ የሞተ ነገር ለሌላው ህይወት ማደጊያ ይሆን ዘንድ ማዳበሪያ ያደረገ ክርስቶስን ተመዝግቦ ተጽፎ ተኑሮ ታየዋለህ። እልፍ ስትል ታላቁ ፕሮግራመር እግዚአብሔር ዘረመላችንን ጄኔቲክሳችንን በሰው ሴል ውስጥ ያለውን ዲኤንኤ የጻፈ ኮደሩ በቅዱሳን ላይ አድሮ የሰጠውን ሚስጥር አንድ ህፃን እንዴት አድጎ እንዴት ያይኑ ቀለም ተለውጦ እንዴት በሽታን ተከላክሎ እንዴት አደገ ኮዱ ዓለምን በሙሉ ህግጋት ስርዓት አልጎሪዝም የሚያንቀሳቅስበትን ፕሮግራም የጻፈውን የእግዚአብሔርን ቃል ታገኛለህ። እልፍ ስትል በመዛግብቱ በገዳማቱ ኢንቫይሮንመንታሊስቱን የአካባቢ ጥበቃ ባለሙያውን እግዚአብሔርን ታገኘዋለህ። ዓለም ራሱን በራሱ የሚያድን ሰልፍ ሰስቴኒንግ የሆነ ደኑ አየሩን እንዲያጸዳ ነፍሳቱ አበቦችን እንዲያራቡ ዝናቡ ምድርን እንዲያርስ ያደረገ የተፈጥሮ ጠባቂ በህያዋንና በግዑዛን ነገሮች መካከል የማያቋርጥ ጥቅም ትስስር የፈጠረ ኢንቫይሮንመንታሊስቱን እግዚአብሔርን ታገኘዋለህ። እልፍ ስትል በደጁ ስለ ታላቁ የድምጽ መሐንዲስ የሰው ጆሮ ሊሰማቸው የማይችሉ ሞገድና ፍሪኩዌንሲዎችን የሰራ የለካ። እልፍ ስትል አሁንም ታላቁ የኬሚስት ሊቅ ዘ ማስተር ኬሚስት አቶምና ሞለኪውልን ውህደቱን የሰራ ሃይድሮጅን ኦክሲጅን ተዋህደው ህይወት ሰጪ ውሃ እንዲሰጡ ያደረገ የሰውነታችንን ሜታቦሊዝም የሚቆጣጠር ምግብን ወደ ኃይል የሚቀይር ድንቅ ባለሙያ ፈጣሪ
እንዴት እንደሰራው የሚያብራራ እልፍ ስትል አሁንም ስለ ታላቁ ዲፕሎማት እሳትና ውሃ ብርሃንና ጨለማ አስማምቶ ስለፈጠረ አምላክ የሚመሰጠርበት እልፍ ስትል ታላቁን የፋሽን ዲዛይነር እግዚአብሔርን የምታገኝበት የወፍ ላባ ቀለምና አቀማመጡ የነብር ቆዳው የቢራቢሮው ንድፉ እንደየፍጥረቱ የሚስማማውን ልብስ ያለበሰ እግዚአብሔር ስለ ፍጥረቱ የምትመራመርበት እልፍ ስትል ታላቁን የደህንነት ጥበቃ ባለሙያ ምድር ከጠፈር የመጣ ጨረር እንዳያጠፋት ኦዞንን ሺልዱን የገነባ ብርሃን እንዲታወቅ ጨለማን ደስታ እንዲጣፍጥ ሐዘንን እረፍት እንዲናፈቅ ድካምን እያለ ያመሳጠራትን እግዚአብሔርን ታጠናዋለህ። እልፍ ስትል ደግሞ ታላቁ የአቪዬሽን መሐንዲስ የሆነውን አምላክህን የምታጠናበት እንደ ንስር በከፍታ እንደ ንብ በትንሹ የሚበሩትን የበረራ ማሽኖችን የሰራ የአዋፋትን ክንፍ አወቃቀር የአየር ግፊትን የመብረርን ቴክኒክ ጨምሮ እንደሚሰራ የምትመራመርበት የጥበብ ሁሉ መጀመሪያ የሙያ ሁሉ ባለቤት የውበት ሁሉ ምንጭ አብ ወልድ መንፈስ ቅዱስን የምትተዋወቅበት ቦታ ነው። እንግዲህ ማበዴ ካልቀረ ላካፍልህ ብዬ ነው። በእኔ በከንቷ ደካማዋ ሰው እግሬ በደረሰበት ስላገኘሁት እብደት ይችን ብያለሁ። ማበዴ ካልቀረ ደግሞ አንድ እውነት ብነግርህ ይሄ ያወራሁት ሁሉ በገዳማት ለሚገኙ መዛግብት መጻሕፍት ዕውቀት ገና የመጀመሪያዋ መስመር ናት። አስበዋል። ይህን ሁሉ አውርቼ ገና የመጀመሪያዋ መስመር ናት። ማበዴ ካልቀረ ግን ሃይማኖቴን ስታቃልል እንዳላገኘ ለምን ከመጽሐፍ ቅዱስ ውጪ ሌላ ነገር ታምኛለሽ ትጽፊያለሽ ብትለኝ ይሄ ብታየው ሃይማኖተ አበው መጽሐፍ ቢኖር ዶግማ የሥላሴ አንድነት ሰው መሆንና የአባቶች ምስክርነት ነው። መጽሐፈ ቅዳሴ መጽሐፉ ምንድነው ብትለኝ ሚስጥረ ቤተክርስቲያን ስለ ጌታ ህመሙ ትንሳኤው ስለ ቁርባን ክብርና ምስጋና ጸሎትና ስርዓት ነው። ገድላትና ስንክሳር ብትለኝ ትውፊትና ማላጅነት የቅዱሳን ተጋድሎና የእግዚአብሔር ቃል ኪዳን ነው። ውዳሴ ማርያም ምንድነው ብትለኝ መለኮትን የመውለድ ሚስጥር ነው። መጽሐፈ ሄኖክ ኩፋሌ ምንድነው ብትለኝ ስለ ፍጥረትና መላእክት ስለ ዓለም አፈጣጠር ስለ ፍርድ የሚያወጋ ነው። ስለ ፍትሐ ነገስት ብትለኝ ትህትና፣ ጾም፣ ጸሎት የምንኩስናን ህይወት የሚናገር ነው። ድርሳናት ምንድነው ብትለኝ ስለ መላእክት ጠባቂነት ነው። መጽሐፈ ሚስጥር ምንድነው ብትለኝ ስለ ኑፋቄ ትምህርት መከላከል ነው። እና ነግሬያለሁ አብጄም ቢሆን ስለማረሳ ሃይማኖቴን ቅድስት ኦርቶዶክስ ቤተክርስቲያንን ስታቃልል እንዳላገኘ እኮረኩማለሁ።